ስጀምር አንድ ሁለት ሆናም ቢሆኑ ላሞች ገዝቼ ጀመርኩት ከሌላ ፋርም ሁለት ላሞች ገዝቼ አሁን እንደምታዩት ተዋልዶ ምናምን ሌላም ተጨማሪ እያመጣው እያረቡ ይገኛሉ። አንዳንዴ የሚቀንስም ጨምርም ይችላል። አሁን ላይ ባለው እስከ 3 እስከ 4 ምናምን አሁን ላይ እየወጣለ በሊትር ከአንድ ላም ማለት ነው። እያስረከብኩ ያለሁት ለወተት ቤቶች ምናምን ነው እያከፈልኩ ያለሁት። እንትኑም አሪፍ ነው፣ አቅርቦቱም አሪፍ ነው። ከገበያው ላይ ከፍተኛ አስተዋጽኦ ማድረግ ፈልጋለሁ እና የኔም ሀሳብ ወደፊት በእነዚህ ብቻም ሳይሆን ተለቅ አድርጌ በትልቅ ፋርም አድርጌ በዛ ባሉ ላሞች በዛ ያለ ወተት ማቅረብ ነው ሀሳቤ። ወደፊት እቅዴ እሱ ከአዲስ ብድርና ቁጠባ ሳንቲም በመውሰድና አንድ ላም በመግዛት እዛች ላም ጋር በመታገልና እንዲሁም ከዚሁ እሷም ከምትወልዳቸው በየአመቱ ያው በልፋት ከአንድ 2 3 በማድረግ እዚህ ደረጃ ተደርሷል ማለት ነው። ቀደም ሲል ምንድነው የምናደርገው? ንቦችም አሉ፣ በጎችም አሉ። በየዘርፉ ያው የልማት ትሩፋት የሚለውን ነገር ለመስራት ሙከራ አድርገናል። ሁሉም ሰው ከሰራ እንደ አይነት ለውጥ ያደርጋል። እኔ ከአንድ ላም ቢያንስ ወደ 60 ላም ተሸጋግሬያለሁ። በአሁኑ ሰዓት እዛ አካባቢ ወደ 60 ከጓሮም አሉ። ቢያንስ በቀን እስከ 67 ሊትር ወተት እያቀረብን ነው። ከበረት ቀጥታ ከበረት ደስ የሚላቸው ሰዎች አሉ። ሲታለብ አይተው ትኩስ ወተት የሚወስዱ ሰዎች አሉ እና እንደዛም እየሰራን ነው። ከብቶቹም ይሄን ይመስላል። በጣም በጥራት ለሰራ ሰው ይሄ ስራ አዋጭ ነው። ወደ 13 ሰራተኛ አለ እዚህ የስራ እድል ፈጥሬ ነው ያለሁት። ወረዳውም ያውቃል። 13 ሰራተኛ አለ እዚህ ውስጥ የሚሰራ ማለት ነው። ወተት ቤት የሚሸጥ ሁሉ እና ምንድነው እኔ የምፈልገው ነገር በአሁን ሰዓት የምርት መሸጫ ቦታ የገበያ ትስስር ሊደረግልን ይችላል ወይ ማዕከል የሆነ ቦታ ላይ የምርት መሸጫ ቦታ ቢሰጠኝ ጥሩ አቅርቦት አቀርባለሁ፣ ለህብረተሰቡም ድጋፍ አደርጋለሁ።